ቀርበኝ ቀርቤ ሐሴት ሞላኝና የፍቅር ስሜት አይቼብህ ደስ ብሎኝ የኔ ባስ ሲል ያንተ ቀነሰና ለቴናዎይ ልጎዳ እንደገና ከልብሽ ግን ይውኪያ ከልብሽ ለሁሉም ነገር በጣም ይቅር። ግን ደግሞ በዚህ ከረፈት የሆነ ወንድሜ ጊዜሽ እንዲቀጠል ስሜት ደግሞ እንደዚህ በጣም ባርኪ፣ እንደዚህ አይነት ስሜት የለም። እልፍ እንደሞላ የዓይን አዋጅ ሆኖ ያንቺ አይነት የሚገኝ የትም የኔ እንዲመሆን ለምን እንደሆነ እንጃልኝ ገብቶኛ ያውቅም ላይን እስኪነበብ የፍቅርሽ ፊደል ተገልጾ ባይኖቼ ያየው የቱንም ያህል ወደሽ ብጥር አልቻልኩም ይቅርታ አዝናለሁ። ትክክለኛ ሴት እኮ ነው የሚያፈቅረው ግን አይገርምም? ይኸውልህ ደግሞ ጀምሮ ነገር ከያዘች አይደል ልጆቹን እሺ መልሱ ላውራበት እዚህ ያ ሁሉ ነገር የውሸት ነው ስንስቅ ስንጫወት የነበረው የውሸት ነው። እንዳይኔ ብሌኔ እሳሳል ነበር እውነት መስሎኝ ሁሉም ነገር አልወድሽም ብዬ ጎትቼ ላስወጣሽ ምን ላድርግ? ጠያቂው ቢያስጨንቀኝ ስለ ፍቅርሽ ትዝታ አልወዳትም አልኳቸው እንዲያገኙ ደስታ የቶፋ ሚስት ናት ይሉኛል። ኖ አይደለችም። እሺ ቆይ ልንገርሽ፣ እኔ እና እሷ ምንድን ነው ያገናኘን? አታልፊስብኝ ውለቴ አሴት በሆነ ሐሜቴ ታግሼ ካለውኔማ ብርሃን በሌለው ጨለማ ስወድ መኖሬ የኔና አንቺ ነገር በግል ማለቅ የሚችል ነገር ከሆነ እነሱ በተሰበሰቡበት ማውራት አይጠበቅብሽም። ግን ምናምን አይደለም አምነሽበት ከሆነ ይታለሽ። በቃ እኔ ከዛሬ ነገ ማውራት አለብን ብዬ ሳስብ የነበረውን ነገር ለእሷ ያለ የፍቅር ነው የጓደኝነት ነው። እሷም ማውቃት ትቀመጥ፣ ምክንያቱም እሷ እንደምታፈቅር ስለማታውቀዋለች ጉዳዩ ምንድን አይኛ ምንወቀው እናውቀውኛ በርኪ መናገር የምትችለው ነገር እሷ ነው አይደል? ታፈቅራታለህ። ባርኪ ይሄንን ነገር ማለት ነው ፈልገሽ ቢያስባል የምትፈልግ ከሆነ ኢት ኖርማል። መስማት የማትፈልግ ከሆነ ግን የእናንተ ጉዳይ አይደለም። መስማት አትፈልጊ ይሄን ነገር ስሜትሽ ለምን ታስጨንቋታላችሁ? ኦኬ መጀመሪያ እኔ ለሁሉም ነገር መጀመሪያ በጣም ይቀርብ ከልብሽ ግን ይውኪያ ከልብሽ ለሁሉም ነገር በጣም ይቅር። ግን ደግሞ በዚህ ከረፈት የሆነ ወንድሜ ጊዜሽ እንዲቀጠል እኔም በጣም ይቅር። ሶፊ ተነስ። በነገራችን ላይ እንደ ሶፊ የሚወድሽ የለም። የምሬን ነው። በብዙ መንገድ አይቻለሁ። የምሬን ነው። የእውነት ነው። እንዴ ልጅቷ ደስ ትለኛለች፣ ግን ያደረገችው ነገር እኮ ትክክል አይደለም ይላል እና ምን ትክክል እንዳልሆነ ደግሞ አንድ ቀን አይ ነው። ግን ባርኪ አሁን እኔ እንደ ሴት የሚሰማኝን አንቀፍ የሚነሳኝን ማህበረሰብ እኛ ኢትዮጵያውያን ስንኖር ማህበረሰብ የሚባል ነገር አለ። ጓደኞች አሉ። እኛ ጓደኞችሽ ነን አይደል? እህቶችሽም ሆነን ጓደኞችሽ ነን። እኛ እንደ ጓደኛ የሚሰማን ነገር አለ። አንድ ሴት ልጅ ከቤተሰባ ቤት ወጣ የሆነ ወንድ ቤት ገብታ እየኖረች ከሆነ ያ ሰው ወንድሙ አይደለም ጓደኛውም አይደለም። ስናያችሁ ቪዲዮ ላይ እንኳን ጓደኛ ፍቅረኛ ተስቀናላችሁ። አደገኛ ሴት እኮ ነው የሚያፈቅረው ግን አይገርምም? ይኸውልህ ደግሞ ጀምሮ ነገር ከያዘች አይደል ልጆቹን እሺ መልሱ ላውራበት አሁን ምንድን ነው ሀሳብሽ? እኔ ስለሷ ነው እኮ ላውራበት። አሁን ጉዳዩ አልቋል። ጠላቶችሽ ምናምን ነገር የሉም። ስለዚህ ወይ ወደ ቤትሽ ተመለሽ። እሱ የእሷ መልከታ ነው። እሷ እንደፈለገች ሆን ወደ ቤትሽ አትመለሽም። ነው እሱ አይደለ ጉዳዩ። አንዴ ላወራት እንደህት ሀሳብሽ ስለገባኝ ልንገራት እንደኔ ነው እንጂ እንደኔ አሁን ላይ ብዙዎች ታስሯል። አንድ ሰው ያልታሰረ ይቀራል አይደለ? ነው አይደለ? እኔ እንደህት ምናግርሽን ነገር ልንገርሽ። የዚህ ሰውዬ ፊሊንግ ሳታውቂው እንደምታፈቅር አውቃለሁ። ይሄንን በደንብ አሳምሬ አውቃለሁ። ባርኪ ታፈቅሪዋለሽ አውቃለሁ። ግን ደግሞ የእሱን ስሜት ሳታውቂው የአንቺ ስም እየጠፋ ነው። ወንድ ቤት ነው እየኖርሽ ያለሽው። ቤተሰቦቿ እኮ አምነው ቤተሰቦቿ ውስጥ ጠብደል ጎረምሳ የሆኑ
ወንድሞች አሏት። ወንድሞች እሱ ድሮ ነበር። አሁን እኮ ታሰሩ። አሁን ቤቷ ትመለስ አትመለስ ነው ጥያቄ ሳመልስልኝ። አሁን እሷ ሳትሆን አንተ ነው እየፈለግያለሁ። አንዴ ቆይ ቶፋ በጉዳዩ ካለቀ በኋላ እኔ ከኪያ ጎን ነኝ። እኔ መስማት ፈልጋለሁ። ሁላችሁም ከኔ ጎን ናችሁ ወይስ ከሱ ጎን ናችሁ? በቀን ውስጥ ምን ያህል ጊዜዎች አብረን ነበርን? በሳምንት ውስጥ ምን ያህል ቀናቶች አብረን ነበርን? በወር ውስጥ ምን ያህል ጊዜ አብረን ነበርን? በአመት ውስጥ ምን ያህል ጊዜ አብረን ነበር? እኔ ስለወደድኩሽ እንደዛ አምልሽ ነገር ደግሞ ተመልከት። ባርኪ ወንድሜን ቀይረሽልኛል። እሬስ ነግርሽ ቤቱን ይላል፣ ቤቱን ይወደዋል። 12 ሰዓት ሲል የሚሮጠው ወደ ቤቱ ነው። ፍራፍሬ ምን ገዝቶ ወደ ቤቱ ይገባል። ምን ይላል? በጣም አሪፍ ሰው አድርገሽዋል። ቪዲዮ ላይ ያዩት ነበር። እንደዚህ ፍቅሩ የሚገልጽ አይነት ሰው አይደለም። ምን አባሽ ነው የሚል አለቀ። ከሱ ውጪ ወድሻለሁ ማያቅም እሱን እንዲያውቅ አድርገሽዋል። ቆንጆ ነው እሱ ነገር። ለዛ ነው የወደድኩሽ። ግን ደግሞ ሳይው እሱ ጋራ በየጊዜው የሚነግረኝ ነገር አለ። እየዋሸኝ ካልሆነ እየደበቀኝ ካልሆነ አይኖ ድብቅ ነው። እየዋሸኝ ካልሆነ እየደበቀኝ ካልሆነ ለሷ ፊሊንግ አለ። ፊሊንግ የለኝ የምትል ከሆነ ደግሞ የልጅቷን ጊዜ አታቃጥል። ምክንያቱም እንደ ሴት እሷንም ስለምረዳ አንድ ነገር ልንገርህ። አሁን አናር ፍቅረኛ ነው አይደለ? እሺ ተው፣ አናር ሶፊ ፍቅረኛ ነው እንበል። ፍቅረኛ አይደለም ጓደኛዬ ነው፣ ወንድሜ ነው። ከወንድሜ ጋር ወንድሜ እንደሆነ የማያውቁ ሰዎች በሙሉ አብሬ እየዞርኩ ነው ከሶፊ ጋር። እኔ ሊቀርበኝ ወይም ከኔ ጋር ዴት ማድረግ የሚፈልገው እንዲኖረው እኔ እና እሷ እኮ ልንዝናና አይደለም የተቀራረብ ነው። ባርኪ ኪያ የቶፋ ሚስት ናት ይሉኛል። ኖ አይደለችም። እሺ ቆይ ልንገርሽ፣ እኔ እና እሷ ምንድን ያገናኘን? ምንድን ያገናኛችሁ? ያገናኘን እሷ እኔ ጋር መጠበቅ ስለነበረባት እኔ ጋር ልትጠበቅ ተፈታኩ። ምንድን ነው ለምን ትቆያለች? ወይ ቀለበት ሳይደላት ወይ እንደምትወዳት ነገራት ቢያንሳት ትወጫለች ነው። ይኸውልሽ ቆይ መውጣት ከፈለገችም ካልፈለገችም የእሷ መብት ነው። የእናንተ በዚህ ልክ እንድትፈልግም እንደ እንደማለሜ ምን ነው ቤቱ ፈራው ብቻ። ለነገሩ አሙቃላለች ደህና ነው። ቆይ አንዴ ኪዩ ቶፋ እስቲ ተረጋጉና፣ እውነቱን ለመናገር ከሆነ ማለት ነው እንደ ኪያ ጠንከር ባለባችሁ ማለት ያላችሁ ነው። ጠንከር ባለ ማወቅ እፈልጋለሁ። እውነቱን ለመናገር እኔ እኮ ኢትስ ኖርማል እኮ ለኔ ነው የምልህ። አይ መናገር ከፈለጋችሁም ደግሞ መናገር መፈለግ አለመፈለግ ለኔ ኖርማል ነው። ምንም ነገር ቆይ አንዴ አንዋር ቶፋ ይሄ ጉዳይ የሚመለከተን ጉዳይ የመሰለኝ አይደለም አይደለ? ኪያ የሁለቱ ጉዳይ መሰለኝ አይደለ? አንዴ ኪያ እሺ፣ አንዴ እንደማመጥና ማለት ነው እንደ ጉጉት አለኝ። አንተ ምን ላይ ነህ ያለው? አንቺ ምን ላይ ነህ ያላችሁ? እኔ ባኪ አንተ ሰማይት ፊሊንግሽን አንተ ማወቅ እፈልጋለሁ። ነገር ግን መብታችሁ ነው ያለ መናገር መብት አለ። ቤተሰብሽ ምናምን አይጠይቅሽም ስለዚህ ጉዳይ? አሁን ላይ ምን ላይ ነው ያለሽ? ተረጋጊሽ። ያለ መመለስ መብት አለሽ። ልጅቷ ፊቷ ቀልቷል። ኪያ ፍርድ ቤት ተመጣጣችሁ አስመሰለች። አስጨነቅሻት። የምሬን ነው የምልሽ። በጣም ዛሬ መናገር ካልፈለገች በቃ ችግር የለውም። እሺ ኦኬ። መስማት ፈልጊያለሽ አልፈልጊም? ምን አትጠይቂያት። በቃ ሌላ ጊዜ ማውራት የፈለገችበት በቃ ሌላ ጊዜ እሺ። እኔ እና እሱ የተገናኘ ነው ለመዝናናት ምናምን ነገር ወይ ደግሞ ግን ቤት በጣም ነው እየተዝናናችሁ ያላችሁ። አውራ ችግር የለም። ግን አፍጠርና ሊጥ እያቦኩ እየተጃጃሉ ይዝናት አለመዝናናት አይቻልም። ይሄን ማሰብ እየተገናኘ ነው ልንዝናና አይደለም ነው እንጂ በሁኔታዎቹ አንዝናናም። ያለ ለዝናና ያርግላችሁ። ነው ወድጃለሁ። ሰው ከወደድሽ እናመሰግናለን። እኛ የተገናኘ ነው እሱ ግን አንተ ራስህ ከመቼ ጀምሮ ይዛት ይመጣ የሆነ ጊዜ ላይ ቢያንስ እኔ በተወሰነ ይዛት መጣ ቤት ካላደረች ካልቀረበች ምናምን ያልከኝ በተወሰነ መልኩ የሆነ አላር ተላይ ሁኔታ ላይ የማይበት ነገር ምናምን ቶታሊ ተቀይራ ያለው አይደለም። ከኪያ ጋርም ሰውን ከበኒ ጋርም ሰውን እንደዛው ችግር የለውም። ከኔ ጋር ተሰድብና ድብድብ እንጂ ታውቃለህ እንዴ? ከኔ ጋር ለመጨረሻ ጊዜ የደወልክበትን ስልክ ነው እዚህ ላይ አውጣና እና ከየሆነ ጊዜዎች በፊት ደግሞ በቀን ውስጥ ጧት እኔ አላርም የለኝም አንተን የምከሰክሰኝ አይደል? ጧት ላይ አሁን ላይ አስብ። እሺ ና ይታለ እሺ አሁን አንዋር ስለቀረብህ ጎሎብህ ነው ምንድነው? አሁን እንደኔ ምን አለ መሰላችሁ ኪያ አንዴ አንዋር አንዋር አልተቀየርኩም ተቀይሬያለሁ። እሱ ራሱ ሌላ ይሹ ነው። አንዴ እንደማመጣ አንዋር እያስጨነቃችሁ ነው ያላችሁ። መመልከታችሁ ጉዳይ ነው። ሰማኝ ኪያ አንቺንም ቢሆን ነው ልሽ አንዴ አንዋር አንዴ እንደማመጣ ዝም ብለን የምናወራ ከሆነ ልንግባባ አንችልም። አይ አይደለም አንወይ ኪያም የሆነ ሰው ይዛ ስትመጣ ጨረሳ ነው ኦፊሻል ያደረግሽ አይደል? አንዋር አንዴ ቆይ አንዴ አንዋር ባርኪም እየተጨነቀች ነው አሁን እዚህ
አንዋር አንዴ መስመር ይሳተን ለማላችሁ አንዌ እዚህ የተሰበሰብነው እሷን ይቅርታ ለመጠየቅ ነው። ከዛ በላይ ደግሞ በመሀላቸው የሆነ ነገር ኖረም አልኖረም ራሳቸው ፈልገው የሚያሳውቁን ታይም ላይ ነው እንጂ ነገርን አሁን ካልነገራችሁ ምን ልንል አንችልም። እዚህ ላይ ግን አያይዤ መናገር የምፈልገው ነገር ባርኪ ኦልሬዲ ሁሉም ነገር አብቅቷል። ላይክ ኪያ የምደግፍበትና ቶፋ የምደግፍበትም አንዳንድ ነገር ልጣላችሁ። ኦልሬዲ ችግራችሁ ካበቃ አብዛኞቹ ሰዎች እንግዲህ ከዚህ በኋላ አንድ ሰው ነው ያለው፣ እሱን ራሱ የሚያወጣ አይመስለኝም። አንቺ እዚህ መቀመጥሽ ምንም አይነት ነገር እየታየኝ አይደለም። እንዳይኔ የሆነ ነገር ፍቅር ካላችሁ ምናምን ነገር ወይም ደግሞ እሱን አይመለከተንም። ራሳችሁ ወቁ በምትሉበት ታይም ማሳወቅ ትችላላችሁ፣ ከሌላችሁም የላችሁም። እሱኛ ጉዳይ አይደለም ነው። ስለዚህ አሁን በድጋሚ እመጣለሁ። እዚህ የመጣንበት ሪዝን ይቅርታ ለመጠየቅ ነው። በድጋሚ ይቅርታ ጠይቅሻለሁ። እኔ ያሰብኩበት እይታ ነበርና እይታ ነው ያየው። ዛሬ እዚህ ለእርቅ ቀን የተገናኘ ነው። እርቁም ተገኝቷል። በጣም ደስ ይላል። ግን ከተነሳ አይቀር ምናምን ነገር ከፈለጉ እቺን ነገር አስምሩልኝ። ቶፋ ባርኪን ለኛ መንገድ የምትፈልጉት ነገር ካለ ከዚህ በኋላ ስንመጣ ቤታችሁ የምንመጣው በምን አይነት መልኩ ነው? ይሄን መመለስም ትችላላችሁ፣ አለመመለሱም ትችላላችሁ። ሀሳቤን ተረዳችሁ? ብትመልሱልን ያው እኔም ያላ ጠንቀቅ ብለን እንድንመጣ አዲስ ማለት ዳር ቤት ተረይ እናንተ እንደምታስቡት አይደለም። ምን ለምሳሌሽ ኪያ የምር ባርኪ መስማት ፈልጊ የሚሰጥ አይደለም። አንዴ ላውራ። ከዚህ በፊት እኔ ስለኔ የሚሰማኝ ነገር በግልጽ የነገርኳችሁ መስሎኛል። ስለሰለችኝ ነው ማልመልስላችሁ። ወይ ሶኒ ማታምነኝ ከሆነ ደጋግሜ ይሄን ነገር ማውራት አይጠበቅም። ደጋግማ እንዴ ግን ዛሬ ብትነግረኝ ደስ ይለኛል። አልነግርሽም። ስለዚህ ከዚህ በኋላ አንተ ለኔ ምንም ነገር ንገሪኝ ብለህ እንዳትዋሽ። ከዚህ በኋላ አንድ ነገር ንገሪኝ እንዳትለኝ። አንቺ ስለ የትኛው ነገር ነው የነገርሽኝ? ስለ ሙሽራው ነው የነገርሽኝ? ስለሚመጣው ዲያስፖራ ነው የነገርሽኝ? ስለሱ ስለማይመለከት ነው ነገር። ሲቀጥል ደግሞ ካናዳ ልትሞሽረኝ አትችልም። በቃ አለቀ፣ ጨርሰናል። ለምን ማን ሙሽርሽ? በረባከ ሞሽረኝ ሲኦል ብትገቢ መጥቼ ሞሽርሽ እና ሞሽረኝ። በቃ አጠገብ አለ አኗር ቦክስ እንዳይሰነዘሩ። ስለዚህ እና የምናወራ ሰዎች አይደለም። እንደዚህ እየተባባለ ምናምን ነገር አናወጣም። ታውራ እንድትወያያለሽ። እሺ ባርኪ ሀሳብሽን በነገራችን ላይ ያንቺ ጉዳይ ሆኖ በዚህ ልክ አሁን ወይዘሪት ኪያ በጣም እንትን እያለች ነው። ግን አንቺ ምንድን ነው ፊሊንግሽ? ይሄን ነገር እንዲነገርሽ ትፈልጋለሽ? አንቺ መናገር ትፈልጋለሽ? ምን ለሷና አይመጥንም? እኔ እኮ ታይ ነው እንትኑ ያንተን ከልክለ ትችላለሽ። እሷ ማውራት በፈለገችበት ሰዓት ታውራ እኮ ነው እያስካትኩ ነው ያለው። ታውራበት። አንቺ ነሽ አስጨነቀሻት። ታውራበት ነው ያስኩሽ። ባርኪ እያስጨነቅሽ ነው። ባርኪ አንቺ ለመናገር ከፈለግሽ አለመናገር ትችላለሽ። ኧረ ኪያ እባክሽ እንዴ ፊቱ ከኔ ጋር ነው እንደያዘው። አንድ ነገር ደበቁት። ለምን እናገራለሁ? በቃ አለመናገር ትችላለሽ፣ አለመናገር ትችላለህ። ግን እንደኔ እንደግል እንትን ብትሉ የሆነ ነገር ብናቀሩ ነው። ባናቅም ደግሞ እና ደግሞ አሁን ባለውበት ሙድ ነገሮች ሄዱ ካላችሁ ደግሞ እሰየው፣ እንዳትጨናነቁ ሪላክስ። እኔ ከኪያ የሚለየኝ ባቅ ደስ ይለኛል፣ ግን ያለመናገር መብታችሁ የተጠበቀ ነው። እሺ እና ግን የሆነ ነገር ምትል ነገር ካለ አይ እሺ እያወራች ያለችው ነገር ማለት እኔ እኮ ወደ ቤት መመለስ ፈልጋለሁ። እናንተ እንደዚህ እንደምትሉትም እቤት ሁሌ ነው የምንጸጋችሁ። በነገራችን ላይ ማለት ነው ባርኪ የምሬ ነው ምን እንደማደርግ አላውቅም። ብቻ የምሬ ነው ሲሪየስ በዛ ባበድኩበት ሰዓት ላይ ምንም አላደረኩልሽም። የቤቱን ቃል ሰጣት በጣም ታረሽ አመሰግናለሁ። የቤቱ ቃል እኮ ነው ማዋጣው ብቻውን ይሰጣታል እንዴ? አጋጣሚ እየጠበቅኩ ነበር ምን እንደማደርግልሽ አላውቅም። ይሄን አበባ በኔ ስም እሺ በጣም አመሰግናለሁ። አሁን ተናገርበት። አሁን ላይ ቆምኩባት ነገር አድርጌሽ ነው ተሰጥቷችሁ የእውነት ነው የምር ነው የምር እሺ ይወደኝ ተሻለ እኔ ደግሞ ታሪክ ግን አንቺ በመጥፎ ነገር መቼም አንገናኝ። ሁሌም በመልካም ነገር ግን አንድልሽ ከጎንሽ እሺ ሁሌም ነው እሺ ነገር ዳርሽ ቴንክስ ሶ ማች ስትሄጂ ትችያለሽ እሺ አሁን ንገሪኝ አሁን ትግለጽ ልጅቷ ምንድን ነው እንትን እና በጣም አመሰግናለሁ እኮ እያመሰገንኳት እኮ ነው አንቺ እና ባርኪ በጣም በተለይ ሶፋ ዝም ብትል ደስ ይለኛል። አንተ ወሬ ሁሉ ነው ያስጠላኝ ነው ጭራሽ እያበዛሁ ነው። እኔ መቼም ነው ይዝም እኮ
ይኸውልሽ የዚህ ነው ልታስጨንቅሽ አይገባም። አይደለም እያስጨነቀችኝ አይደለም፣ እሷም ልክ ናት። እኔም መስማት ፈልጋለሁ ያለውን ነገር። ምን ነው የምትፈልጊው? በቃ ያለውን ነገር ሁሉ ነገር መስማት ፈልጋለሁ። አዎ ማውቀው ነገር የለም ምንም ነገር። እሷ የጠየቀችኝ ነገር ልክ ነው። እሺ ጠይቂ። ኧረ እሷ ጠይቂኛው ነው ገባ። አንቺ ኮንሺየስ ነሽ ማለት እየተፈጠረ ያለው ነገር ገብቶሻል አይደል? ስሜታዊ ነሽ አይደል? ነው ታውሪ ስሜታዊ ነሽ ማታወሪኝ ከሆነ እኔም እኮ ለእያንዳንዱ ጥያቄዎቻችሁ ያለችኝ ያለችው ሁሉም ሰው እኔን ይጠይቀኛል። ለምንድን ነው ወደ ቤትሽ የማትመለሺ? ምን ትሰሪያለሽ? ወንድ ቤት እየተባልኩኝ ነው። ሁሉም ሰው እኔ ላይ እየጮኸብኝ ነው። አንተ ቤት መኖሬ ለእኔም ልክ አይደለም አውቃለሁኝ። ይሄንንም እኔ ስለምወድህ ነው ዝም ብዬ ቁጭ እያልኩ ያለሁት እዛ ቤት። በቃ ከዛሬ ነገ ስሜት ይለወጣል፣ ለእኔ ያለህ ነገር ይቀየራል ብዬ ነው እየጠበቅኩ ያለሁት። ቶዬ እኔ ከዛሬ ነገ ከአንተ መራቅ እየፈራሁኝ ነው። አንድ ቀን ከዚህ ቤት የወጣው ቀን የመሞት እየመሰለኝ ነው። ቀኑ የሚጨልምብኝ፣ ህይወት ሁሉ የሚጨልምብኝ እየመሰለኝ ነው። እየፈራሁኝ ነው። ስለዚህ እኔ አንተ ለእኔ ያለህን ነገር መስማት ፈልጋለሁ፣ ማወቅ ፈልጋለሁ። ቆይ ማለት ምንም ማታውቂው ነው? ንገራት። እሺ ያውራል ማለት እሺ ይኸውልሽ ባርኪ ላይክ እንደዚህ አይነት ቦታ ላይ ማውራት ግዴታ የለብሽም። የኔና አንቺ ነገር በግል ማለቅ የሚችል ነገር ከሆነ እነሱ በተሰበሰቡበት ማውራት አይጠበቅብሽም። በግል ምናምን አይደለም አምነሽበት ከሆነ ይታለሽ። በቃ እኔ ከዛሬ ነገ ማውራት አለብን ብዬ ሳስብ የነበረውን ነገር ነው አሁን አምጥታ እየተናገረች ያለችው። ደግሞም ልክ ናት። የኔም ሐሳብ ነው። ምንድነው ይሄ ነገር ማወቅ የፈለግሽው ምንድነው? ያው አማርም እየተነገረ ነበረ ሰሞኑን ምናምን ነገር ባርኪ ከመጣች በኋላ ከኛ ጋር ምናምን ነገር ግንኙነት ምናምን ቀንሰዋል ምናምን ነገር ብሎኛል። አዎ ልክ ነው። ላይክ እንደ ቤስት ጓደኛዬ እንደ እህት እንደ ወንድም ምናምን እያየሁሽ የነበረው አንቺ ስለነበርሽ ማለት ነው። በእያንዳንዱ ሞሜንት ላይ አንቺ ያለሽ፣ ቤትም ስገባ ያለሽ፣ ጠዋትም ስወጣ ያሻለሁ፣ ስራ ቦታም ትመጫለሽ። እኔ ከዚህም በፊት አውርቻለሁ። እኔ በጣም ክሎዝ ፍሬንድ ሊኖረኝ የሚችለው አንድ ነው። በሰዓቱ አንቺ ነሽ ከኔ ጋር የነበርሽው። ቤትም ስመጣ አለሽ። ቤት ደግሞ ከሌለኝ ብቻሽን የምትሆኚ ይደብርሻል ብዬ ስለማስብ በጊዜ እመጣለሁ። ያ ጥፋት ነው? ጥፋት አይደለም። እሺ እኔ ምን ላድርግ? ጥፋት ነው አላልኩኝም፣ ግን ቶዬ እኔንም አስበኝ። እኔ የሚሰማኝንም ስሜት አስብልኝ። ምን ታስባለሽ? ባርኪ ምን እያሰበች ነው? ምን አይነት ነገር ላይ ናት ብለህ አስብልኝ ነው እያልኩ ያለሁት። ለኔ እኔ ይኸውልሽ ምንም ማሰብ አልፈልግም። ባርኪ እኔ ጋር መቆየት እስከፈለግሽ ድረስ ትቆያለሽ። ውጪ ልልሽ አልችልም። በቃ ካለን ቀረቤት አንፃር እስከዚህ ድረስ ተቀምጠሻል። ከዚህ በኋላ ውጪ አልልሽም። እንድልሽ ነው የምጠብቂው? ለካ ሼም ይዞክ ነው እንጂ ለኔ ምንም አይነት ሼም አልያዘኝም። ሼም ይዞኝ አይደለም፣ ሼም ይዞኝም አይደለም። እኔ ጋር ስለተቀመጥሽም ኮንፈርት ነስቶኝ አይደለም። ምንም አይነት የኮንፈርት መነሳት ምናምን ነገር አልገጠመኝም። ግን ኮንፈርት እንኳን ቢነሳኝ አንቺ እዛ ቦታ ላይ መኖር ካለን ቀረቤት አንፃር ውጪ ልልሽ አልችልም። አልልሽም በፍጹም። ያ ደግሞ ክፋት አይደለም። ለምንድን ነው እንደዚህ የምትሄድ ማለት? ቆይ ቶፋ ግልጽ እያደረክ ነው። እኛም አልገባንም። አንተ እያዘንክላት ቆይ ኪያ ረፊ በቃ እያወሩ ነው አይደል? እየተነጋገሩ ነው። በቃ አይ እቺን ነገር ኪያ ረፊ በቃ ዝም በይ፣ አሁን ዝም በይ። እሺ በቃ እየተነጋገሩ ነው። ዝም በይ። ምንድን ነው የገባሽ ነገር አለ? አልገባኝም። ምንድን ነው እያወራልኝ? እሺ ቶፋ ምንድን ነው? እኔ ዛሬ እየቆየሁ ያለሁት ከዛሬ ነገ ለኔ ያለ ስሜት ይቀየራል ብዬ ነው እያልኩ ያለሁት። እንደዛ ነው ሁላችን እንደዛ ነው የተስማማነው። ሰዎቹ ታስረዋል እኮ አይደል? ከዚህ በኋላ አይደለም። ቆይ ባርኪ ሌላ መስመር አንሳት። እኔ አንድም ቀን ወድሻለሁ ብዬሽ አላውቅም። ስለ ፍቅርም አውርቼሽ አላውቅም አይደል? በጣም በተደጋጋሚ የምነግርሽ እንደ እህት እንደማይሽ እንደ ጓደኛ እንደምወድሽ አይደል? ምንም የተለየ ነገር ከኪያ ከጋምኒ የተለየ አይነት ስሜት ለአንቺ ተሰምቶኝ እንደማያውቅ ደጋግሜ ነግሬሽ አውቃለሁ አይደል? ምንም የተለየ አይነት ስሜት ኖሮኝ አያውቅም ለአንቺ። ይሄንን መስማት የምፈልግ? እሺ እኔ እንዴት ብዬ ላስረዳችሁ እንዴ? ያው ስለዚህ ያ ሁሉ ነገር የውሸት ነው፣ የውሸት ነው። ስንስቅ ስንጫወት የነበረው የውሸት ነው። እንዳይኔ ብሌኔ እሳሳል ነበር እውነት መስሎኝ ሁሉም ነገር። ኢዱ ጋር እንደዛ እጮታለሁ። ምንም የተለየ ነገር ያደረኩት ነገር የለም። እሺ እኔ ምን ላድርግ? ሁሉንም ነገር ስለኔ ታውቃለህ እና ለምንድን ነው ዝም ያልከኝ? ትንሽ እንኳን ለኔ ስሜት ለምንድን ነው የተጨነቀው? እንደምትወጪኝ ስለማቅ ነው። እንደው ከነሱ በተሻለ አንቺን እየቀረብኩሽ የነበረው። ለምንድን ነው የምትቀርበኝ አንተ ለኔ? እሺ ምን ላድርግ? ንገሪኝ፣ ምን ላድርግ? አልወድሽም ብዬ ጎትቼ ላስወጣሽ? ምን ላድርግ? እንደው ቢገባሽ ማለት ነው ታገልኩኝ። ውስጤ ከገባሽ ምናምን ነገር ብዬ ታገልኩኝ። እንደወድሽ ታገልኩኝ።
ስሜት ደግሞ እንደዚህ አይመጣም ባርኪ እንደዚህ አይነት ስሜት የለም እንደሞላ ያይና ወጅ ሆኖ ያንቺ አይነት የሚገኝ የትም የኔ እንዲመሆን ለምን እንደሆነ እንጃልኝ ገብቶኛ ያውቅም ላይን እስኪነበብ የፍቅርሽ ፊደል ተገልጾ ባይኖቼ ያየው የቱንም ያህል ወደሽ ብጥር አልቻልኩም ይቅርታ አዝናለሁ ገና ተጽፎ ያ ሁሉ አንድ ላይ ማሳለፍ የውሸት ነበር ማለት ነው አይደል? ለኔ ምንም አይነት ነገር እኔ እንደ ፍቅረኛ ነው ካንቺ ጋር ሳሳልፍ የነበረ ቱይ የዛኔ ያህል ባውንደሪ መክፈት አልነበረብህም ላንተ። እኔ የዛኔ ያህል ገብቼ እናንተ ልመጣ መፍቀድ አልነበረብህም። ለኔ ምንም አይነት ስሜት ከሌለ እኔ በየቀኑ እየሞትኩኝ ነው እያልኩ ያለሁት። ባርኪ እኔ በትንሹ መቁጠር ከቻለሽ ከ10 ጊዜ በላይ ሪጀክት አድርጌሻለሁ፣ ገፍቼሻለሁ። ገፍቼሽ ግን እየተመለስሽ ነበረ። ባርኪ እኔ ምን ማድረግ ይችል ነበረ? በቃ እኔ አንቺን ማድረግ የምችለው ፕሮቴክት ማድረግ፣ አንቺን መጠበቅ፣ ስሜትሽን መቆጣጠር ምናምን ነው። እስከ መቼ ነው? መቼ ነው መግባትን ያፈቀው? መቼ ነው? እሺ ጊዜ አለ። ከኔ ጋር ጊዜ እያሳለፍኩ ነው። ከኔ ጋር እያሳለፍኩ ነው። ምን ላድርግሽ? እኔ ሁላችሁም ልትረዱኝ አልቻላችሁም። ቆይ የግድ አንድን ሰው ለመውደድ ፍቅረኛሞች መሆን አለብን? እኛን ቶፋ እኔ ቆይ እኔ ኪያን ለመውደድ የግድ ስሜታዊ ፍቅር ሊኖረኝ ይገባል? እንደዛ አይደለም። እሺ ምንድነው? እሷ ስለምታፈቅር አንቺ ዝም በይ ኪያ፣ አሁን አስወጣሻለሁ፣ ነግሬሻለሁ። ረፊ በቃ ዝም በይ ቶፋ። አንተ የምትናገረው ነገር ላይ እርግጠኛ ነህ? ይሄ ነገራችሁን የሚደብረኝ በቃ እያወራሁኝ ነው አይደለ? እሺ በቃ እኔ የማወራው ነገር የማይገባችሁ የማይጥማችሁ ከሆነ መስማት የማትፈልጉት ነገር ከሆነ ጠይቁኝ። አለን ያልጣመኝም አይደለም እኮ ነው ያልኩህ፣ ግን ስሜትን በቃ ማወቅ ስለፈለኩ ነው። ተረጋግተህ ኮንሽስ ሆነህ እንድታወራ ብቻ ስለፈለኩ አንድ ነገር ልንገር አባ። እኔ ቆይ አንዴ ልንገርህ አንድ የምትጠይቁኝ ጥያቄ መልስ የማይሆናችሁ ከሆነ አትጠይቁኝ። ለኔ መልስ አይደለም ማለት በቃ እሺ፣ ደግመህ ማጠይቀኝ ልክ ነህ እርግጠኛ ነህ ምናምን አትበለኝ። እርግጠኛ ሳልሆን የማወራው ነገር የለም። እሺ ቱዬ፣ እሺ እኔ ኤቭሪቲንግ እኔ እንጃ ላይክ ወጣት አይደለሁም፣ ያንግ አይደለሁም ምናምን ነገር ሁሉም ነገር ያለ ካልኩሌሽን ምንም ነገር ላደርግ አልችልም። ስሜታዊ ሰው አይደለሁም። እንዲህ ዝም ብሎ ከመሬት ተነስቶ የሆነ ነገር ምናምን ጥልፍ የሚያደርገኝ ነገር አይደለሁም። ብፈልግ እንኳን እንደዚህ አይነት ነገር ዊሽ ባደርግ እንኳን ብመኝ ራሱ እሺ ብሎ ሰውነቴ አይቀበለውም እንደዚህ አይነት ነገር። ባርኪ ምርጥ ሰው ነች። ሁሉ ጊዜ ዝም ያልከው ምን ላድርግ? ባንደሪ ታጅልኝ ይገባ ነበር። እንደምንኩኝ ካንተ ጋር ሳወራ ምን ላድርግ? እኔ ከዚህ በላይ በቃ ሌላ ጊዜ ምን ነበር የምትለኝ? ተወደፊ ነበር ከዚህ በፊት እኔ መልሼሽ ነበር ከዚህ በፊት ይኸውልሽ፣ እኔ ሰለችኝ። መልሼሽ አንቺ እየጠነከርሽ ነው የምትመጪው። ከዛ የሆነ ሰዓት ላይ እኔም ለመርኩት ያንን ነገር። ከዛ አይደብረኝም። አንቺ የምታደርጊው ነገር እንዳለ ኢንተርቴን ያደርገኛል፣ ያዝናናኛል ጉዳዩ። ግን ደግሞ እኔ ላይክ የተወሰነ ከኔ ጋር መሆንሽ ሰላም ከሰጠሽ ብዬ ነበር እያሰብኩኝ የነበረው ባርኪ። አሁንም ያንቺን ክፋት ማየት አልፈልግም። አላቅም ማንም ሰው ኢንዚስ ታይም ላይ ማንም ሰው ከሚያስብልሽ በላይ ኢንዚስ ታይም እኔ በጣም ማስብልኝ ይመስለኛል። እንደዚህ ከሆነ እያሰብክልኝ ያለው ይቅርብኝ በቃ። እኔ እየገደልከኝ የምታስብልኝ ሀሳብ ይቅርብኝ በቃ። እኔ ምን አውቃለሁ ባርኪ። አትሳልፊብኝ ውለቴ አሴት በሆነ ሐሜቴ ታግሼሃለሁ እኔማ ብርሃን በሌለው ጨለማ ስወድ መኖሬ። ተረጋጊ፣ እንዲህ እንድትሆኝ አይደለም። እኛ ከዚህም በላይ እንዳይከፋ ስለፈለኩ ነው። አሁንም እንዲወጣ ይፈልጋል። ኪያ ጊዜው እኮ ሲደርስ እኮ ሁሉም ነገር እኮ በጊዜ ይፈታ ነበር። እያሰበች የነበረችው ግን እንደዛ ነበር። እኔ አውቃለሁ። እሷ ልታስብ የምትችለው ነገር እኮ ነው ያውቃለሁ። በጊዜው ካልገደልኩ ከዚህም በላይ ትጎዳ ነበር። ቶፋ ግን በቃ አሁን ምን እንደው ታውቃለህ፣ የኪያን ጉዳይ ተወርሰው ኪያ ጊዜው ነው ጊዜ አይደለም። እሱ ራሱን የቻለ ነገር ነው። ግን አንተ የምትናገረው ነገር ላይ በቃ አንዴ መናገር ጀምረሃል። አንዴ ጥያቄውን ተጠይቋል። ስለዚህ የምትናገረው ነገር ላይ አንተ ትክክል ነው ወይ ለራስህ ነው የምትለኝ? ለአንተ ነህ ቶፋ። እየተዝናና ብቻ ነበር ነው አንተ ስለማቀፍ ነው። እኔ እንደው ቶፋ እኔ በቃ ባላህ ተወኝ ነው ቶፋ። ዝም ብለህ እንደሆነ ነገር እንችላለን። ዝም ብለህ ስታልፍ እኛ እንደዚህ ይሄን ጥያቄ ስንጠይቅ የነበረው ስለቆየሽ። እሺ በቃ እሺ ስሙኝ። እሺ እኔ ያልተፈጠረውን ስሜት እንዴት አድርጌ ላምጣ? ባርኪ በጣም ምርጥ ሰው ነች። ወላሂ በጣም ምርጥ ሰው ነች። በጣም ማለት ነው። ግን ደግሞ በመሀላችን ላይ ያለው ጋፕ ሰፊ ነው። አንደኛ ነገር እሱ ምናልባት ሊሆን ይችላል። ግን ደግሞ ንጹህ ልቤን እንዲህ ሊሰጣት ራሱ ታግዬ
አልመጣልኝም። በቃ ሊሆን ይችላል እኮ ግን ሊሆን ይችላል አይደለም ነው እየነገርኩህ። በቃ ደግማችሁ አጠይቁኝ። እሺ ቶፋ ስሜታዊ ሆነ አሁን ኪያ ዝም ብላ ስለተረባረበችብህ እየመለስከው ያለው ስሜት ከሆነ ቶፋ እኔ 1000 ጊዜ የተናገርኳቸው ንግግሮች ለኪያ ማለት ነው 1000 ጊዜ አጥፊው ያውቃለሁ 1000 ታይምስ እኔ በኔ እሺ ቶፋ ተረጋጋ። ወላሂ አንግባባም። እሺ ማለት ምንም አይደለም። እኔ እንደ ራሴ ከራሴ ኤክስፒሪየንስ አይደለም እኔ ዋሽቻለሁ ለሷም ነው እጅግ በጣም መሄድ ካለብኝ እኔ ነኝ የትም አትሄጂም ማለት ነው። ሳልሰደብ ቀርቻ አይደለም፣ ግን ከዛሬ ነገ ስሜት ይቀየራል ብዬ አስቤ ነው ብቻ ስለነበረ ስሰደብ የነበረው ከዛሬ ነገ ይቀየራል ብዬ ነው። እሺ ምን ላድርግ ባርኪ ነኝ። እሺ ቆይ አንድ ጥያቄ ልጠይቅሽ። እሺ አንድ ጥያቄ እሺ አለካሽ አንድ ጥያቄ ልጠይቅሽ። እሺ ቆይ እኔ አንድ ቀን እንደዚህ አይነት ስሜት እንዲሰማሽ አድርጌሽ አውቃለሁ ወይም ደግሞ የሆነ ፍንጭ ሰጥቼሽ አውቃለሁ? ከዚህ በፊት ብትነግረኝ ይሻል ነበር። አንድ ቀን ባደረጉት ለአንተ ያለኝ ነገር እየጨመረ ነው እየቀነሰ መጥቶ ያውቃል። ስትቀርበኝ ቀርቤ ሐሴት ሞላኝና የፍቅር ስሜት አይቼብህ ደስ ብሎኝ የኔ ባስ ሲል ያንተ ቀነሰና ለቴና ወይ ልጎዳ እንደገና ግን እወድህ ነበረ ግን ዛሬ ሁሉ ቀረ ግን እወድህ ነበረ ግን ዛሬ ሁሉ ቀረ። ምን ላድርግ እኔ ባርኪ እኔ ነው አይ እንደዚህ መሆን የለበትም ባርኪ። በጣም እየሄድሽ ነው። እንደዚህ አታድርጊ። ምን አደረግሽ? ቆይ ባርኪ እሺ ምን አደረግሽ? ቆይ እኔ አሁን ለምሳሌ እሺ አንድ ነገር ልንገርሽ። ቅርብ ጊዜ ማለት መኝታ ቤት መጥተሽ የተወሰነ ጊዜ ካንተ ጋር ጊዜ ላሳልፍ አልሽኝ አይደል? ስትኝ እኔ ምንድን ነው ያልኩሽ? አይቻልም ብዬሽ አስወጥቼ በሩን ዘጋሁት አይደል? እኔ ከዚህ በላይ ምን አይነት ምልክቶችን ልስጥሽ? እኔ ባርኪ እንዴ እንደዚህ አይነት ስሜት አንቺ የሚሰማሽ አይነት ስሜት ቢሰማኝ እኮ ችግር የለውም። የተወሰነን ሰዓት እንኳን አብረን ጊዜ እናሳልፍ እስከ 5 ሰዓት እስከ 6 ሰዓት አብረን ዳማም የሆነ ነገር ምናምን ተጫውተን ምናምን ነገር ከዛ የሆነ ሰዓት ላይ ለእንቅልፍሽ እታች ወርደሽ መተኛት ትችያለሽ ምናምን ልልሽ ነበረ። ያንንም እየከለከልኩሽ ነበረ ባርኪ። እኔ በምችለው እኮ እየሞከርኩኝ ነው። ምን ላድርግ እኔ አንተ ጋር ስቆይ የነበረው ቤተሰቦቼ ሳይናፍቁኝ ቀርቶ አይደለም፣ ቤተሰብ አብረን ቀርቶ አይደለም። እኔ እናቴ አትናፍቀኝም ባርኪ። እኔ ያለ እናቴ አንድ ቀን እኮ አላድርም ነበረ። ሳምንት ምናምን ሳላያት አድሬ አውቃለሁ አንቺ ጋር ባርኪ። እኔ ምን ላድርግ? እሺ በቃ ጭቅጭቅህ ልክ ነህ። በቅጡ ጀደኛል መብትህ ነው። እኔ ግን ሀሳቤ ተቀየረ። ባርኪ በገብሽ ተረጋጊ በማርያም እግዚአብሔር ይስጥሽ ኪያ። አንቺ ይህን ነገር ባታመጪው ሁሉ ነገር አላውቅም። ኧረ በእመቤቴ ባርኪ ሆነሽ ነው። ባርኪ ኪያ ስራሽ ነው። ከዚህ በላይ ትጎዳ ነበር። ይሄኛውን ነገር እኔና እሷ ማውራት እንችል ነበር። ሰው በተሰበስ ለምንድን ነው የገባት? ይሄ ሁሉ ሰው ተሰብስቦ እንደዚህ አይነት ነገር ይነሳል? እሺ ኪያ ይሄ ሹ መሆን አለበት። ሰው ፊት ለፊት ነው አላፈቅሽ የምትላት ጓዳ ላይ ነው አፈቅሻለሁ የምትላት። እኔ እንዳላወራ እኮ ይኸው መቼ እድል ሰጠሽ? ሂድና አዋራ። ዝም እኮ ማለት ፈልገኝ አይደል? ሂድና አዋራ። ቶፋ አንተም እኮ ጥፋት እኮ አጥፍተሃል እኮ። እቺ ልጅ ስሜት እንዳላት እያወቅህ ቆይ ምን እንዳይፈጠር ነው? ቆይ ምን እንዲፈጠር ነው? ቆይ አሁን አንተ ልክ ነኝ እያልክ ነው? ልክ ነኝ እያልክ ነው? እቺ ልጅ ስሜት እንዳላት ታውቃለህ አይደለ? እኔ አይደለም ያመጣው አይደለም ስለመምጣቱ አይደለም ሁሌ ሲጠየቅ ይሄን ነገር አታምጣው። እቺ ልጅ ስሜት እንዳላት ታውቃለህ። እሺ ምን ላድርግ? ለአንተ ስሜት እንዳላት ታውቅም ታውቃለህ? እኔ እንዴ ነገረችኝ እኮ ተነግሮኛል ከ9 ዓመት በፊት ምናምን ነገር ነው። እሺ ሰው ስለዛ ታዲያ የምታደርጋቸው እያንዳንዱ ነገሮች ልክ ናቸው ወይ? ምንድን ነው ያደረኩት? አልነበረም ከሰው ጋር ሮማንስ ሰራን ይከለቆስ እስቲ ገብተህ የምትለቀው ነው እስቲ ያረስ እንዴ ሁሌ መሸሽ ነው አንተ ሽሽ ሁሌ ሩጥ ሁሌ እርሜልኩን እንደዚህ ነው የሚያጎስ። ከዚህ በላይ እኔ እንደውም ይኸውልህ ከዚህ በላይ የተጫንኮሽው ለዚህ ነው ልጅቷ ከዚህ በላይ እየሄደ በመጣ ቁጥር ጆን በደንብ አውቀዋለሁ። እሱ ጋር
በቃ አውቃለች። ግን አሁን ቢያንስ እኮ ከጎኗ ለመሆን ሞክሩ እናንተ። እኛም ከጎኗ ለመሆን ሞክራለን። ግን ከዚህ በላይ መሄዱ አይደለም። በቃ ማወቅ ቀላል ነገር ነው።